ሰዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን በተፈጠረው ነገር በጣም ይቅርታ። ያው የሁሉም ነገር መነሻ እኔ ነኝና እንደዛ ማድረግ አልነበረብኝም አልላችሁም። ግዴታ መሆን የነበረበትን ነገር ነው ያደረኩት እና ትናንትና ደግሞ አጋጣሚ ሆኖ ያው ብሩኬ መታመሙን አይቼ ቪዲዮን አይቼ ምናምን ከሄድኩበት መንገድ ሳልደርስ ነው የተመለስኩትኝ። ብቻ እኔ እንዴት ብዬ እንደምነግራችሁ አላቅም። ሰው አዝናችሁለት ወይም ደግሞ መታመሙን አውቃችሁ ጉዳያችሁን ትታችሁ እርግፍ አርጋችሁ እንኳን ጉዳያችሁ ላይ ግባችሁ ላይ ሳትደርሱ ተመልሳችሁ ሰው ደግሞ እንደዛ ሲበሳጭባችሁ ወይም ውጡልኝ ስትባሉ ያናድዳል አይደለ? እና እኔ አጋጣሚ ሆኖ ትናንትና ስመጣ ያው ሙሽን ደውዬ አውርቻት ነበረ ምናምን አጋጣሚና ቤት ነው ስትለኝ ቀጥታ ቤት ሲሄድ አጋጣሚ ሆኖ ቪዲዮ እየቀረጹ ነበረ። ገባሁኝ። ግን ደግሞ የገጠመኝ ነገር ደስ አይልም ነበረ። ሁሉም ነገር እንደጠበቃችሁት አይሆንም እንግዲህ እና ያው እኔ ሁሌም ሲጀመር የማደርጋቸው ነገሮች የትኛውም ነገር ሁሌም ቢሆን እንደገነነ ነው። ግን ደግሞ ማለት ቢበሳጭም አልፈርድበትም። ግን ደግሞ ምን አለ መሰላችሁ እኔ እንደዚህ አይነት ነገር እንዳይሆን እንደዚህ አይነት ነገሮች እንዳይፈጠሩ ደብዳቤ ጽፌለት መልእክቴን አስቀምጬለት ነው የሄድኩትኝ። ቪዲዮ ቀርጬ ነው የሄድኩትኝ እና ደግሞ እኔ ካንተ ጋር መገናኘት አልፈልግም ወይም ደግሞ አንተን አልፈልግህም ብዬ አይደለም የሄድኩትኝ። የሄድኩበት ምክንያቴም እሱ አይደለም። እሱ ግን ልክ ምክንያቱ እሱ እንደሆነ እኔ ነኝ ምክንያቱ ብሎ ነው እያሰበ ያለው እና እኔ ላይም እየተበሳጨ ያለው ራሱን ልክ መንስኤ አድርጎ ነውና ምንም የሚያበሳጭ ነገር የለም፣ ምንም የሚያናድድ ነገር የለም። እንደዛ የሚያስኮን ምንም አይነት ምክንያት የለምና ሰው አስባችሁለት መልእክት አስቀምጣችሁ እንዳይጨነቅ ብላችሁ ቪዲዮ ቀርጻችሁ ስትሄዱ ጉዳዩን ላለመሰረዝ የሱን ጉዳይ ፕሮግራሙን ላለማቋረጥ ብላችሁ ደግሞ አስባችሁ የምታደርጉት ነገር ጸብ የሚሰበባችሁ ከሆነ ያናድዳልና ዛሬ የመጣሁትኝ ያው ሀብትሽን አውርቼዋለሁ፣ ደውዬለታለሁ፣ ይመጣል። እሱን ለማውራት ነው ማለት ምንም እንዲመክረው ነው። ምንም እኔ እቀራለሁ ማለት አይደለም ማለት ከመሄድበት ነገር እቀራለሁ ሳይሆን ምንም ያበሳጭ ነገር ስለሌለ እንደዛ የሚያስኮን ነገር ስለሌለ እንዲያረጋጋው ልነግረው ነው ሀብትሽን የጠራሁት ማለት ነው። በእርግጥ በቴክስትም አውርቼዋለሁ፣ ግን ተገናኝተን በደንብ እናውራ ምናምን ነገር ስላለኝ እሱም ተገናኝተን ሞር በደንብ ነገሮች ላይ ለማውራት ነው። ምክንያቱም እንዲህ አይነት ነገሮች የዋሰ ሌላ መዘዝ ይዘው ነው የሚመጡት። ምንም የሚያበሳጭ ነገር ምንም የሚያናድድ ነገር እንደዛ የሚያስኮን ነገር ስለሌለ ማለት ነውና እኔ ደግሞ የህመሙ ወይም ደግሞ እንደዛ የሚሆንበት ዋና መንስኤ ሁኜ መገኘት ስለሌለብኝ ነበረ ሁሉን ነገር እርግፍ አድርጌ ከመንገድ ተመልሼ ያው ቤት የጋባሁትኝ እሱ ጋር ከሙሺ ጋር አውርቼ ሙሺ ቤት ነው ስትለኝ ማለት ነው። እሱ ግን እንደዛ ሲሆንብኝ የምር ስነግራችሁ ከፍቶኛል ማለት ሰው እንዴት አይረዳችሁም? ቢያንስ ይረዳኛል ብዬ አስቤ ስለነበር ሰው እንዴት አይረዳችሁ